እንዴ ወይኔ ምን ነካኝ እንዴ ሮጥ ነው እንዴ ምን አስደነገጠኝ እንዴ ሁሉንም ነገር በቢሮ ዙሪያ ፈተነዋል እኮ ምን አስፈራኝ እንዴት ቤ አማን ማን ነው እኔ ይትባረክ ነኝ ሸረበና ታትወዛገብ ደህና ነው ሄሎ ማለት ነው ነው እንዴ እኔ ደህና ነኝ እናንተ ደህና ናችሁ እንዴት ነው ይትባረክ ምን እንዳዲሶች ኮረመመልሽ ቀን ሙሉ በስራ ሰበብ ቢሮ ስትመላለሽ አልነበር ነው ስራትሽን ያጂ የት በይና እስኪ በእናት ዛሬ አብረን እንሂድ አይ እዚሁ ቆማለሁ ረፍ ቆማለሁ ቆይ ቀይ መብራት 11 ቁጥርን የሚያዝ ጀመረ እንዴ 11 ቁጥር አይ ሰሆነ ቀይ መብራት አይዘምና እንዴት ቆማለህ ለማለት ፈልጋ ነው እቆማለሁ አልኩኝ እንዴ እንግዲህ እቆማለሁ ይሁን አቆማለሁ ስትል የሰማን መሰለኝ አንተ ምን አባህ ነው ማገባው እናት ደግሞ ሰው ነዋ አንቱልቱላ ከዚህ እድሜ በኋላ ምን ልሁን ብዬ ነው ማገባው ሚስት ነዋ ምን መሆን አማረሽ መቼም እድሜ ገብቷልና ባል ካልሆንኩ አትይኝ በስተርጅና ወደ ፈጣሪ በመመለሻዬ ጊዜ ባል ፍለጋ ልዙር እኔ ያለው ለምን ትዞሪያለሽ ያው ባንቺ እድሜ ምንም ያልተነካ ስለማይገኝ አንድ ንቃይም ቢሆን ከየትም ፈልጌ ከች ነው ማረግልሽ አንድ ንቃይ የምታመጣልኝ ባል ነው ቆርቆሮ አንድ ንቃይ ማለት እናት አግብቶ የፈታ ወይ ደግሞ ሰከንድ አንድ ማለት ነው ከሆነም አይቀር አግብቶ የፈታ አልፈልግም እና ድንግል ይሁንልሽ ለክብሬም ይሁንልኝ ኧረ እባክሽ አንቺን የሚያክሉ ድንግል ሰውዬ ከየት ላመጣልሽ ነው ሁሉን ነገር በኔ ጣዩ ከየትም ብዬ አመጣልሻለሁ አላልከኝም ግድ የለሽም እናት በኔ ይሁንብሽ ድንግል ባይሆንም ድንግል የሚያስንቁ ደንደን ያሉ ብረት መዝጊያ የሆነ ባል ነው ይዤልሽ መጣ ብረት መዝጊያ ከጭቃ ቤት ጋር አብሮ ስለማይሄድ ይቅርብኝ እሺ እና እኔ ምን ልሁን ምን አባክ ልትሆን አማረ ጭቅጭቅሽን አልቻልኩትማ እንደ ክፉ ሚስት ለበለብሽኝ እኮ ወደ ነው የምችለኝ እናንተ ያለ ብቻዬን ላወራ ነው የራሴን ጭቅጭቅ ኮታማ ችለዋለሁ የባል ኮታ ተጨምሮብኝ እኮ ነው ማጥቶ ይሆንኩት አይዞ አንተ የልጅነት ድርሻውን ብቻ ተወጣ የባልነት ድርሻውን እኔው ራሴ አምቄ ይዘዋለሁ ተጠራቅመ ፈንቅሎ ይወጣለትስ ፈንቅሎ ከወጣማ ብሶት የወለደው የጭቁጭቁ ሰራዊት ተስፋ ተቆጣጥሮታል ይባልልካላ አራኔ እስኪ ቆጣጠረኝ ምን አስተበቀኝ በጊዜ መሸሸጊያን አመቻችቼ ላጥ አንተ እንደሆንክ ሁሉ ነገር ሆድ ነው እንዳበጣ ያንንም ስትለቃቅም ማን ያስጠጋሃል እሱን ለኔ ተይው እንደኔ አይነት በላተኛ አላጣም ተው እንጂ አታጣም እንዴ ተባብራችሁ በልታችሁት የሚበላውን ያጣ ህዝብ መሪውን ይበላልትኝ ከሆነ ተሳስተሻል የዘንድሮ መሪ እንደሆነ አኞ ነው አይበላም መልሶ ህዝቡን ነው ስልቅጥ አድርጎ የሚበላው አሁን ለምንድን ነው የፈለግሽኝ ናና ቤቱን ጠብቅልኝ እሱም ቤት ሆኖ ጠብቁኛል እና ምንድነኝ ይበልል አይ ቤቱ ሲሰራ ሳር ስለበዛበት የከብት መኖ ነኝ ቢል ይሻለው ነበር ናና የጋትክ ጠብቀዋ ግን እናት ቤቱ ከመቆየቱ ብዛት ቅርስ ሊሆን ስለሚችል ለምን የራሳችንን ሰራዊት አዋቅረን አናስጠብቀው መንግስት ጥበቃዬን አንስቻለሁ ሲለን ከየዛኔ በግል እናስጠብቀዋለን አሁንና መጣው ግን እንዳትቆይ አንቺ ለቅሶ ቤት ከሄድሽ ፈርሾ እንደሚቀምሰው እግርሽን ዘርግተሽ ከተቀመጥሽ አትነሽ ዋ አረኔ ብዙ አልቆይም ቀብራቸው ክፍለ ሀገር ስለሆነ ሸኝቼ ነው የምመለሰው ምን አልሽኝ ቀብሩ ክፍለ ሀገር ነው አዎ ክፍለ ሀገር ነው ስሞት የትውልድ ቦታ ይወስዳችሁ ቅበሩኝ ብለው ተናዘዋል አሉ እንደ አይነት ሟችማ መበርታታት አለባቸው ስትሄጂ ግንባራቸውን ግልጭጭ አድርገሽ ሳሚልኝ ጃጅታው እኮ ነው የሞቱት
እንዴት ብዬ ነው ግንባራቸውን የምስመው? ህፃን ልጅ ነው ግንባሩ የሚሳመው። ቢጃጁን ግንባራቸውን ይሻላቸዋል። በኋላ ከንፈራቸውን ስመሻቸው ቢነሱስ? እንዴ ምንን በማስመልከት ነው የምትስሚኝ ቢሉኝሳ? ኢኮኖሚስት ስለሆኑ ነው። አዲስ አበባ ውስጥ መሬት ጥብስ ሆኖ እንኳን ለመኖሪያ ለመቀበሪያ 45,000 ብር መግባቱን ሰምተው እኮ ነው በነፃ ሀገሬ ወስዳችሁ ማሳ ውስጥ ቅበሩኝ ያሉት። ማሳ ውስጥ የሚቀበሩት እሳቸው ማዳበሪያ ናቸው እንዴ? በምን ሁሉም ነገር ከስራ ውጪ ትርፍ መሆኑን ነግራኛለች። ምን አደናብሮኝ ነው ስልክ እንጨት ይመስል መሀል መንገድ ላይ ቆማለሁ ብዬ የሚያስቀባጥረኝ? ምን አይነቱ ፍጡር ነኝ ባካችሁ? እንደው በምን ሁሉም ነገር ከስራ ውጪ ትርፍ መሆኑን ነግረሽ ስለገላገልሽኝ ወደፊት ስታረግጂ እሱ ፈጣሪ ይገላግልሽ። አሁን መንገድ እንደተዘጋለት ባለስልጣን ኮራ ቀብረር ብዬ መሄድ ነው። ለካ ተስፋና እናት አሉ። አረ እርሶ ሰውዬ ከራስዎት ጋር ይግባቡ እንዴ? ደውለው ጠርተውኝ ሳይ ታስጠላኛለህ ይላሉ እንዴ? ምንድነው? ትልቅ ሰው አይደሉ? ልንገርህ አይደለም ስሜቴን ተቆጣጥሬው እንጂ ከዚህም በላይ ብልህ ደስ ባለኝ ነበር። ዘጊያናዳ እርሶን ካስደሰቱት የፈለጉትን ይበሉኝ፣ ብቻ ስሜቱን እርሶ ሌላ ቦታ ይቆጣጠሩ። ዶላርዬ ርቄ እንዳርቅህ እኮ የሚያደርገኝ ይሄ የዋህነትህ እኮ ነው። እንዴ ትህትና እኮ ከዘራችን። ምን ነው አንተ ጠፍቶ የነበረው ዘሬ ዛሬ በቁፋሮ ታገኛለህ? አረ የኔ ዘር አልጠፋም። አሃ ከዋናዎቹ አልነበረማ ከአጋሮቹ ነበር እንዴ? እልልባልክ እኮ በጣም መታ በአሁን ደበደብክ እንዴ። አንድ ሀገር ውስጥ እየኖረን ዋናና አጋር የሚባል ዘር አለ እንዴ? አቦ እኔ ያራዳ ልጅ እንደ አይነት ጨዋታ አይመቸኝም። ይሄ ዘር ቆጠራ ኮኮብ ቆጠራ ዛይድና የምታረግበት ኦኬ። ይልቃውን የፈለኩ ሆስፒታል እንድንሄድ ነው።